ሰበር ዜና የካቲት 23 2018 ጤናና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ዳግም በዕለቱ በሁለተኛው የዜና ወጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አገኘው ተሻገርን ጨምሮ በፌደራልና ክልል ባለስልጣናት ላይ ፋኖ በጣና ደሴት ላይ ባሉበት ጥቃት ፈጽመዋል። የአገኘው ተሻገርን ጨምሮ የባለስልጣናቱ አጃቢዎች ሲደመሰሱ ከፍተኛ የአገዛዙ የሪፐብሊካን ጋርድ ጥበቃዎች ተደምስሰዋል። አገኘው ተሻገር ወደ አዲስ አበባ በአስቸኳይ መመለሳቸውም ተገልጿል። ዝርዝር ዘገባ አለን። በወሎም እንዲሁ ከባድ ውጊያ ሲደረግ ፋኖ ወሳኛዋን ወግዲ ከተማን ተቆጣጥሯል። እስር ቤቱ ተሰብሮ እስረኞችም ተለቀዋል። በሌላ በኩል በሸዋ የአገዛዙ የኮማንዶ ጦር እንደ ቅጠል ሲረግፍ የፋኖ ኃይሎች ኔትወርክ አጥፍቶ የገጠማቸውን የብልጽግናን ጦር ድል ነስተውታል። እንቃኘዋለን። እንዲሁም ከጎንደር ከፍተኛ የፋኖ አመራር በቀጥታ በቪዲዮ እናገናኛቸዋለን። ወዲህ አዳነች አቤቤ ኤርትራ ላይ ጦርነትን ከፍታለን ሲሉ፣ ብርሃኑ ጁላ ደግሞ ፋኖና ህወሓትን በዛሬው የብልጽግና የአድዋ በዓል ክብረ በዓል ላይ አውግዘዋል። አብይ አህመድም ኢራንን ማውገዛቸውና ኩዌት መሪ ጋር ደውለው ከኩዌቱ ጎን መቆማቸውን ማስታወቃቸውም ተነግሯል። ይዳሰሳል። በኢራንና እስራኤል አሜሪካ ጦርነት ላይ አዳዲስ መረጃዎችን አሰናድተናል፣ ተሰሙታላችሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም በመካከለኛው ምስራቅ እየተደረገ ወዳለው ጦርነት እናልፋለን። ጠዋት ከነገርናችሁ መረጃዎች በተጨማሪ ከጧቱ የዜና ወጃችን በኋላ የተሰሙ አዳዲስ መረጃዎችን እነሆ። አስገራሚ የጦር መሳሪያ አጠቃቀም ሪከርድ ተሰበረ። እስራኤልና አሜሪካ የዓለማችንን የጦር መሳሪያ አጠቃቀም ሪከርድ ሰብረዋል። በ48 ሰዓት ውስጥ ብቻ ከ3800 በላይ ጥቃቶችን በኢራን ፈጽመዋል። የኢራን አዲሱ የመከላከያ ኃላፊ መገደላቸውም ተነግሯል። ኢራን መደብደቧን ስትቀጥል፣ በተቃራኒው ደግሞ የወታደራዊ የበላይነት ባሳየ መልኩ የአሜሪካና የእስራኤል ኃይሎች በዘመቻው የመጀመሪያ 48 ሰዓት ውስጥ ብቻ ከ3800 በላይ የጥንቃቄና ኢላማቸውን የጠበቁ የአየር ላይ ቦምቦችን በኢራን ማዝነባቸው ተነገረ። የእስራኤል ጥቃቶች ብቻ ከ2300 በላይ ሲሆኑ የአሜሪካ ኃይሎች ደግሞ በግምት ከ1500 በላይ የሚገመት ጥቃቶችን እንዳደረሱም ተነግሯል። በትክክል ሰምተውናል። ከ1500 እና ከ2300 በላይ ሁለቱ ኃይሎች በኢራን ላይ ጥቃት ፈጽመዋል። በሁለት ቀናት ውስጥ ብቻ እስራኤል ባለፈው ሰኔ ወር ከኢራን ጋር በነበራት የ12 ቀናት ግጭት ወቅት ከተጠቀመችው አጠቃላይ የጦር መሳሪያ ብዛት በላይ አሁን በሁለት ቀን ውስጥ ብቻ መጠቀሟም ተገልጿል። የጥቃቱ ጥንካሬ እጅግ አስገራሚ የተባለ ሲሆን አዳዲስ የጥቃት ማዕበሎች ከቴሄራን እስከ ኢስፋን እንዲሁም እስከ ደቡባዊ የባህር ኃይል ሰፈሮች ያሉ ቀሪ አገዛዙን ኢላማዎች እየደበደቡ ሲሆን ከብዙ ማይሎች የሚታዩ ታላላቅ ፍንዳታዎች፣ የጭስ ጭጋጎችም እየተፈጠሩ መሆናቸውም እየተገለጸ ነው። የመከላከያ ተንታኞች ይህንን በዘመናዊ ታሪክ ውስጥ እጅግ የተከማቸና ውጤታማ የአየር ዘመቻ ሲሉም እየጠሩትም ይገኛሉ። አሜሪካና እስራኤል ሙሉ ለሙሉ የኢራንን የአየር ክልልም መቆጣጠራቸውም ተነግሯል። እስራኤል በተደጋጋሚ በአሁኑ ሰዓት በሊባኖስና በቴሄራን እንዲሁም በተለያዩ የኢራን ክፍሎች ተደጋጋሚ ጥቃቶችን እየሰነዘረች ስትሆን ምንም እንኳን በከፍተኛ አመራሮቻቸው ላይ ከባድ ኪሳራ ቢደርስም ኢራን ወደ እስራኤል በባህረ ሰላጤ ወደሚገኙ የአሜሪካ ይዞታዎች የሚሳኤልና የድሮን ጥቃቶችን መሰንዘሯን ተስፋ ሳትቆርጥም ቀጥላለች። ሆኖም በድጋሚ የእስራኤልና የተደራራቢ የመከላከያና የአሜሪካ ስርዓቶች አብዛኞቹን ጥቃቶች ያከሸፉ ሲሆን በተባባሪዎቹ በኩል የሚደርሰው የሲቪል ጉዳት እጅግ አነስተኛ እንደሆነ የተገለጸ ሲሆን በአሜሪካን በኩል ትላንት ከተገደሉት 3 የአሜሪካን ወታደሮች በተጨማሪ ሌላ አዲስ ግድያ እንደሌለም ተዘግቧል። ከዚህ በተጨማሪ ግን በኢራን በኩል ከተገደሉት ከ48 በላይ ባለስልጣኖች በተጨማሪ ከ2000 በላይ የሚሆኑ የኢራን ወታደሮች በአሜሪካና በእስራኤል የአየር ድብደባ መገደላቸውም ተገልጿል።
በተመሳሳይ ጊዜ ከኢራን ከተሞች የሚወጡ አስገራሚ ምስሎች ቁጥሩ እየጨመረ የመጣ ህዝብም በጎዳናዎች ላይ መውጣቱንም ያሳያሉ። እነዚህ አደባባይ የወጡ ኢራናውያን አገዛዙን እየተቃወሙ ሲሆን የኢራን መንግስት ምስሎችንና ሐውልቶችንም እያፈረሱ መሆናቸው ነው የተገለጸው። በዘመቻው አሜሪካ ቢቱ ስትራቴጂካዊ ቦምብ ጣይ አውሮፕላን ዘመቻውንም እንዲቀላቀል አድርጋለች። እንደ ዘገባዎች ከሆነ በባሊስቲክ ሚሳኤል ማምረቻ ተቋማትና ማከማቻ ቦታዎች ላይ የአንድ ቶን የመሬት ውስጥ ምሽግ ሰባሪ ቦምቦችን በመጠቀም አሜሪካ በኢራን ላይ ጥቃቶችን ፈጽማለች። የሀገሪቱ ወታደራዊና ፖለቲካዊ አመራር ቁልፍ ሰዎች በሙሉ ማለት በሚቻል ደረጃ መገደላቸውም ግልጽ ተደርጓል። የቀሩት የባለስልጣን ስብስብ ለጠቅላይ መሪው ተተኪን በጭንቀት እየፈለጉ ነውም ተብሏል። ሆኖም የአሜሪካው ፕሬዝዳንት እንደገለጹት ሊሆን የሚችሉ ተተኪዎች በሙሉ ሌላው ቀርቶ የተተኪዎች ተተኪዎች እንኳን ሳይቀሩ ተገድለዋል ሲሉ ነው ፕሬዝዳንት ትራምፕ የተናገሩት። በተለያዩ የኢራን ክልሎች የጥቃት ማዕበሎችም ቀጥለዋል። እስራኤልና አሜሪካ የኢራንን የጦር መሳሪያ ማከማቻ ዋሻዎችና ሌሎችንም መጋዘኖችን እያወደሙም ይገኛሉ። ፋብሪካዎች፣ መጋዘኖች፣ የጦር ሰፈሮች፣ የእዝ ጣቢያዎች፣ የኮሚኒኬሽን ስርዓት፣ የአየር መከላከያና የመሳሰሉት በተጨማሪም የሪፐብሊካን ጥበቃ ዋና መስሪያ ቤት ሙሉ በሙሉ በኢራን ወድመዋል። አመራሩ ቀደም ብሎ ተወግዶ የነበረ ሲሆን ለዚህ ምላሽም የኢራን መንግስት በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃቶችን በመሰንዘር ምላሽ እየሰጠ ይገኛል። የአሜሪካ የጦር ሰፈሮች ላይ ጥቃቶችን እየፈጸመ ነው። በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎች፣ በመቶዎች የሚቆጠሩ ድሮኖች ወደ አረብ ሀገራት ኢራኖች እያስወነጨፉ ነው። ይህ በእንዲህ እንዳለ ደግሞ ሄዝቦላ ጦርነቱን ተቀላቀልኩኝ ባለ በሰዓታት ልዩነት የሄዝቦላ የቡድን መሪ መገደላቸው ተገልጿል። ከዚሁ ጋር በተመሳሳይ የሄዝቦላ ዘመቻ መሪና የፖለቲካ ኃላፊም መገደላቸው ተረጋግጧል። በቀጥታ ከሀገር ቤት ወዳገኟቸው የጦር ግንባር መረጃዎች አልፋሉ። የባለስልጣናትና የሀብታም ልጆች ወደ አሜሪካ ሲያቀኑ የደሃ ልጅ ባህር በር አስመልስ ተባለ። ለህፃን ልጅ በብርጭቆ ውሃ አይሰጥም እንዲሉ ለአብይ አህመድም እንደዛው። አብይ ለአረብ ሀገራት ሐዘናቸውን ገለጹ። የኦርቶዶክሳውያን ሞትም ቀጥሏል። በቅድሚያም እነዚህን የሚመለከቱ ጉዳዮችን እነሆ። ዛሬ የአድዋ ድል በዓል የሚከበርበት ቀን የኢትዮጵያ ባለስልጣናት ኤርትራን፣ ህወሓትን፣ ፋኖን ሲያስጠነቅቁ ውለውበታል። አዳነች አቤቤ የባህር በር በሰላም ካልተመለሰ የአድዋ ልጆች ነን በጉልበት እንመልሰዋለን ብለዋል። አዳነች እንዋጋለን ማለታቸው ነው። እሳቸውና ቤተሰቦቻቸው ልጆቻቸው አይሞቱም፣ የድሃ ልጅ ግን እየማገዶም ስልጣናቸውን ያጸናሉ። የአዳነች አቤቤ ሁለት ልጆች በኒውዮርክ ይገኛሉ። የባለስልጣናት ልጆች፣ የሀብታም ልጆች በአውሮፓና በአሜሪካም ተንደላቀው ይኖራሉ። አሁን ላይ ሀብታሞችና ባለስልጣናት ፓስፖርታቸውን በኪሳቸው ነው ይዘው የሚዞሩት። የሆነ ነገር ቢፈጠር ከሀገር ይሸሻሉ። የድሃ ልጅ ግን ተማግዶ ያልቃል። ብርሃኑ ጁላም አክለዋል። የውጭ ጠላቶቻችንን አዝለው የሚመጡት የውስጥ ባንዳዎችን እንዋጋለን ብለዋል። በፋኖና በህወሓት ላይ ሲዝቱም ተሰምተዋል። ብርሃኑ ጁላ የሚመሩት ሰራዊት ሲያሸንፍ አይተን ባናውቅም ይኸው 8 ዓመት እየተዋጋም ይገኛል። ብርሃኑ ጁላ በትግራይ ጦርነት ወቅት የህወሓት ባለስልጣናት ተዋርደዋል፣ በዘራቸው አይድረስ እያሉ እየፎከሩ ዓመት እንኳን ሳይሞላቸው ህወሓቶች ደብረ ብርሃን ጫፍ ሲደርሱም የኢትዮጵያ ህዝብ ድረስልኝ ማለታቸው ይታወሳል። የባህር በር አጀንዳ አሁን ላይ ቀጥለዋል። በዛሬው ዕለት የመንግስት ሚዲያዎች መከላከያ ሰራዊትን እያሳዩ የአድዋ ጀግኖች ሲሉም ውለዋል። ይህ ማለት በእነሱ አገላለጽ የአድዋ ጀግኖች ብርሃኑ ጁላና አብይ አህመድ እንጂ ብልጽግና የአድዋ ጀግኖች ሲል የራሱን ወታደሮችና ብርሃኑ ጁላንና አብይ አህመድን ሲያሞግሱ ውሏል። የኢትዮጵያ መከላከያ ሰራዊት እንኳን የባህር በር ሊያስመልስ ይቅርና የአርሲ ኦርቶዶክሶችን ማዳን እንኳን አልቻለም። የብልጽግና የማህበራዊ ሚዲያ ሰራዊቶች መከላከያ የሰፈር ሚሊሻ አይደለም ሲሉ በኦርቶዶክሳውያን ሞትም ተሳልቀዋል። መከላከያ የሰፈር ሚሊሻ አይደለም ሲሉም አለማፈራቸውም ያስገርማል። የኢትዮጵያ መከላከያ ሰራዊት 8 ዓመት ሙሉ በሀገር ውስጥ ነው እየተዋጋ ያለው። ከየትኛውም የውጭ ጠላት ጋር ሳይሆን ከራሱ
ከራሱ ህዝብ ጋር ነው እየተዋጋ ያለው። ስለዚህ የሰፈር ሚሊሻ ቢባል ሲያንስበት እንጂም አይበዛበትም። በአርሲ ኦርቶዶክሳውያን እየተገደሉ ነው። ከመንግስት በኩል የተባለ ነገር ግን ፈጽሞ የለም። አብይ አህመድ ሰሞኑን ወደ አዘርባይጃን ተጉዘው የጦር መሳሪያ ለመግዛት ሲያማርጡና ሲሸምቱ ነው ሰንብተው የተመለሱ። በመካከለኛው ምስራቅ ጦርነት መፈንዳቱን ተከትሎ ኢራን፣ ኩዌት፣ አረብ ኤምሬትን፣ ሳውዲ አረቢያን እየደበደበች ትገኛለች። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለኩዌት አልጋ ወራሽ ደውለው በኩዌት ለደረሰው ጥቃት ሀዘናቸውን ገልጸዋል። የኢትዮጵያ ባለስልጣናት ሀገር እንዴት እንደሚመራ የማያውቁ የህፃን አስተሳሰብ እየተላበሱ ናቸው። ለህፃን ልጅ ደግሞ ውሃ በብርጭቆ አይሰጥም። ብርጭቆም ሀገር ቢሆን ብላችሁ አስቡት። ብርጭቆ ተሰበረ ማለት ነው። አሁን ላይ ኢትዮጵያም በአብይ አህመድ እጅ እየተሰባበረች ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር ዜናዎች አለፋለሁ። አገኘው ተሻገር ዳግም ለሁለተኛ ጊዜ በፋኖ ጥቃት ደረሰባቸው። አገኘው ተሻገርን ጨምሮ ሌሎች የፌዴራልና የክልል ባለስልጣናት በዛሬው ዕለት በጣና ደሴቶች ላይ ሽር ጉድ ሲሉ የነበሩ የፌዴራል ባለስልጣናትና የመከላከያ ሰራዊት የፋኖን በትር ቀምሰዋል። የጣና ትንፋሾች የሚል አዲስ ዲስኮር በጣና ደሴቶች ላይ ለማድረግ በዝግጅት ላይ የነበሩት የክልልና የፌዴራል ባለስልጣናት ላይ ፋኖ መብረቃዊ ጥቃት የፈጸመ ሲሆን በጥቃቱ የባለስልጣናቱ አጃቢዎችና በርካታ ቁጥር ያላቸው የመከላከያ ሰራዊት የሪፐብሊካን ጋርድ አባላት ተገድለዋል። በባለስልጣናቱ ላይ የደረሰው ጉዳት እስካሁን ባይታወቅም ዛሬ ማታ በመላው የመንግስት ቴሌቪዥን ሊተላለፍ የቀጥታ ስርጭት ፕሮግራም ተይዞለት የነበረም የጣና ትንፋሾች የተሰኘ የብልጽግና ዲስኩር ፕሮግራም ሙሉ በሙሉ እንዲቋረጥም ተደርጓል የተባለው። በጥቃቱ አጃቢዎቻቸውን ያስገደሉት አገኘው ተሻገር በፍጥነት ወደ አዲስ አበባ የተመለሱ ሲሆን ፋኖ ከዚህ ቀደም በጎርጎራ ሄሊኮፕተር ላይ ባሉበት ባደረሰባቸው ጥቃት ለአንድ ወር ከ15 ቀን በዱባይ ሆስፒታል አልጋ ላይ ቆይተው እንዳገገሙም ይታወሳል። ከዚህ ቀደም ከ2 ወር በፊት አብይ አህመድና ሌሎች ባለስልጣናት ዳጋ እስጢፋኖስን እንዲሁም ሌሎች የጣና ደሴቶችን ገዳማትን ለመጎብኘት በተዘጋጁበት ወቅት ፋኖ ቀድሞ ቦታውን እንዲያጸዱ የተላኩ የኮማንዶ ጦርን ደምስሶ መመለሱን ተከትሎ ጠቅላይ ሚኒስትሩ ጉዟቸውን መሰረዛቸውም አይዘነጋም። ይህ በእንዲህ እንዳለ መብረቁ ክፍለ ጦር ስትራቴጂካዊቷ ወግዲ ከተማ ዘልቆ በመግባት የግፍ እስረኞችን በማስፈታት ታላቅ ድል ተጎናጸፈ። በዛሬው ዕለት የካቲት 23 ቀን 2018 ዓ.ም በደቡብ ወሎ ዞን የምትገኘው ስትራቴጂካዊቷ ወግዲ ከተማ በፋኖ ኃይሎች ቁጥጥር ስር ውላለች። በንጉስ ሚካኤል አሊ ኮር ስር የሚንቀሳቀሰው መብረቁ ክፍለ ጦር በከተማዋ በነበረው የመንግስት የጸጥታ ኃይል ላይ ድንገተኛ ጥቃት በመሰንዘር ከተማዋን አዳሩን ተቆጣጥሯታል። እንደ ግንባር ምንጮች መረጃ የፋኖ ኃይሎች ጥቃቱን ያከናወኑት በበርካታ አቅጣጫዎች ከበባ በማድረግ ሲሆን ዋና ዋናዎቹ 01 ቀበሌ፣ 02 ሰርቶ ማሳያ ቀበሌ በደርቢቱና 05 ቀበሌ እንዲሁም 03 ቀበሌ ዙሪያውን በመክበብ ኦፕሬሽኑን አከናውነውታል። ከዚህ ጋር ተያይዞ የፋኖ ኃይሎች የወግዲ ማረሚያ ቤትን በመስበር በውስጥ የነበሩ እስረኞችን በሙሉ እንዲለቀቁም አድርገዋል። በመንግስት ሰራዊት ላይ ከፍተኛ ጉዳት የደረሰ ሲሆን በርካታ ቁስለኛ በአምቡላንስ በፓትሮል ሲጓጓዝ መታየቱም ተነግሯል። ይህ ወታደራዊ እርምጃ የተከናወነው በመላው ኢትዮጵያውያን ዘንድ የሚከበረው የ130ኛው የአድዋ ድል በዓልን ተገን በማድረግ መሆኑን የክፍለ ጦሩ አባላት ገልጸዋል። የዛሬው ድል የአድዋ አርበኞች ታሪክ የደገመ ነው ሲሉም የጦሩ ግንባር ምንጮቻችን አስተያየታቸውን ሰጥተዋል። ወታደራዊ ተንታኞች እንደሚሉት የወግዲ ከተማ መያዝ በደቡብ ወሎ ያለውን የኃይል ሚዛን በእጅጉ ሊቀይር ይችላል ተብሎም ይጠበቃል። ወደ ሸዋ አልፋለሁ። በየአድዋ ተራሮች ላይ የተገኙ የአባቶቻችን ገድሎች ዛሬም በዕለተ ቀኑ በእኛ በልጆቹም የውክልና ጦርነት እያካሄደ ባለው በብልጽግናው ወራሪ ሰራዊት ላይ አንጸባራቂ ድል ተቀናጅተንበታል ሲሉም የሸዋ ፋኖች አስታወቁ። አፋበን ሸዋ ጠቅላይ ግዛት እዝ ድል ተቀናጀ። የብልጽግና ኃይል ገና ከዋዜማው ምሽት 4 ሰዓት ላይ በትላንትና ሁለት ኔትወርክ በማጥፋት በሸዋ ጠቅላይ ግዛት እዝ ተጉልትና ቡልጋ አውራጃም ሰፊ ቀጠና የሸፈነ በሁለት ወረዳዎች የወገንን ኃይል ለማጥፋት የተንቀሳቀሰ ሲሆን በጀግናው አጼ አምደ ጽዮን ኮር ስር የሚገኙት በሰባለሰባ ክፍለ ጦርና በራምቦ ክፍለ ጦር የፋኖ ሰራዊት ክፉኛ ተመቶም መመለሱን ኮሩ ገልጿል። ከንጋቱ 11 ሰዓት ጀምሮ በተካሄደው አውደ ውጊያም የአፋብኃኝ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የ7 ለ7 ክፍለ ጦር ሲኖ ሻለቃ ባደረገችው የተቀናጀ ውጊያ
በባሶና ወረዳ ልዩ ስሙ መሃል አምባ በተባለ አካባቢ በአገዛዙ አየር ወለድ ሰራዊት ላይ ድል ሲቀናጁ የብልጽግና ኃይል ያሌለ ኃይሉን ከደብረ ብርሃን ከተማ ከወርቄም ከቄትና ከጉዶ በረት በርካታ ሰራዊት ቢያሰልፍም እንደ ተርብ በሚናደፉት የአርበኛ ተስፋዬ ቦጌ የቃል ኪዳን ልጆች ተገርፎም ሙትና ቁስለኛም ተደርጓል። ተናዳፊው የ7 ለ7 ክፍለ ጦር ሲኖ ሻለቃ ከንጋቱ 11 ሰዓት እስከ ረፋዱ 4 ሰዓት ድረስ ባደረገችው ተጋድሎ በብልጽግና ኃይል ላይ ከፍተኛ ኪሳራ ማድረሷንም ክፍለ ጦሩ አስታውቋል። በተመሳሳይ ግንባር ልዩ ቦታው ጭራሮ ደብር በተባለ አካባቢ የዙ የአርበኞች ጦር ሰራዊት በመሆን በቅርቡ ራሱን ወደ ክፍለ ጦር ያሳደገው የተጉልት ሳህለ ስላሴ ክፍለ ጦር በአምባገነኑ የብልጽግና ሰራዊት ላይ ድልንም ተቀዳጅቷል። ኮሩ ባደረገው ሌላኛው የአውደ ውጊያ ግንባር በሞጆና ወደራ ወረዳ ልዩ ስሙ አይሶሬ በተባለ አካባቢ የራምቦ ክፍለ ጦር 3ኛ ማንበግር ሻለቃ በብልጽግናው 112ኛ አየር ወለድ ክፍለ ጦር ላይ የተሳካ ደፈጣ ጥቃትንም ፈጽመዋል። በሁለቱም ግንባሮች በተካሄደው የተቀናጀ ተጋድሎ የአድዋ ተራሮች ላይ የተገኙ የአባቶቻችን ገድል ያስታወሰን ሲሆን ዛሬም በዕለተ ቀኑ በእኛ በልጆቹ የውክልና ጦርነት እያካሄደ ባለው በብልጽግና ወራሪ ሰራዊት ላይ አንጸባራቂው ድል ተቀናጅተናል ሲል የኮሩ ምክትል ቃል አቀባይ አርበኛ አባቤ ዘውዱም ለኮሩ ሚዲያና ኮሙኒኬሽን ክፍል በላከው የአውደ ውጊያ ውሎም አስታውቋል። በመጨረሻም ከአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ የህዝብ ግንኙነት ኃላፊ ጋር የተደረገ ቆይታ ነው። መልካም አመሰግናለሁ። በቅድሚያ የአማራ ፋኖ የአማራን ህዝብ ደህንነትና ጥቅም ለማስጠበቅ የህይወት መስዋዕትነት እየከፈለ ሁሉን አቀፍ ትግል በማድረግ ላይ ይገኛል። ስለሆነም የአማራ ፋኖ ጥቅሞችን የአማራን ስትራቴጂካል ጥቅሞች ያስጠብቃል እንጂ ማንኛውም አይነት ጥቅሞችና ደህንነቶች ያስጠብቃል እንጂ አሳልፎ የሚሰጥ ወይም የሚደራደር የለም። አማራ ያጣውን እንዲያገኝ ነው የምንታገለው እንጂ አማራ ያጣቸውን ነገሮች ልናስመልስለት እንጂ አማራ ያለውን ነገር ልናሳጣው መስዋዕትነት መክፈል አይጠበቅብንም። ስለሆነም የአማራን ህዝብ ጥቅም አጠቃላይ የግዛት አንድነት ጨምሮ የህልውና ደህንነት ጉዳዩን ለማስጠበቅ ሲባል እንደተባለው የህዝብ አካል ነው ፋኖ ህዝቡን በማስተባበር ነው የሚታገለው። ስለሆነም አሳልፎ የሚሰጠው ሳይሆን የሚያስጠብቃቸው መብቶች ነው ጥቅሞች ነው የሚኖሩት ማለት ነው። ሆኖም ግን አንዳንድ የአብይ አህመድ ካድሬዎች ለማጭበርበሪያ የተለያዩ አጀንዳዎችን ይመዛሉ። ከነዚህ ከሚመዟቸው አጀንዳዎች መካከል ደግሞ ጥቅምን የአማራን ህዝብ ጥቅም አሳልፎ እንደሚሸጥ አድርጎ ሲያቀርቡ ይስተዋላል። አብይ አህመድ የአማራን ህዝብ እየጨፈጨፈ ግን የአማራን ህዝብ መብት አስጠባቂ መስሎ የቀረበበትን ተውኔት ህዝቡ ያልተቀበለው ይሁን እንጂ አንዳንዴ በሳይበር ላይ በማዛወር በሚዲያ ላይ በማዛወር መብትና ጥቅሙን አሳልፈን እንደሰጠንበት ማህበረሰቡን አድርገው ለማቅረብ ብዙ ሙከራዎች ይደረጋሉ። እነዚህ ነጥቦች ግን እኛ ግን በፍጹም ፋኖ የአማራን ህዝብ ጥቅም ከወትሮ ጊዜ በላይ ያስጠብቃል እንጂ አሳልፎ አይሸጥም፣ አይለውጥም፣ ላፍታም አያንቀላፋም። መልካም። በአገዛዙ በወሰንና ማንነት ጉዳዮች ላይ በተለያዩ ደግሞ በወልቃይት ጠለምት ጉዳይ እንደ መጫወቻ ካርድ ሲጠቀም ይስተዋላል። ለምሳሌ የአማራን ህዝብ ካለው ጥያቄዎች ውስጥ በጭልፋ ወይም በማንኪያ እያመላለሰ ህዝቡን የማደናገር ስራ እየሰራ ነውና በዚህ ጉዳይ ላይ ያለህን አስተያየት ምን ይመስላል? አርበኛ በተለይ የአማራን ህዝብ አጀንዳዎች በዚህ መንገድ መንጠቅ ይችላል ወይ? ማሳመንስ ይችላል ወይ? አብይ አህመድ የአማራን ህዝብ የመታገያ አጀንዳዎች መስረቅ አይችልም። ለመስረቅ አልሞከረም ሳይሆን መስረቅ አይችልም ነው ያለው። ምክንያቱም እነዚህን አጀንዳዎች መስረቅ የሚችለው መታመን ሲችል ነው። አብይ አህመድ መታመን የሚችል ስርዓት አይደለም ያለው። ስለሆነም ጥቅማችን ደህንነታችን አደጋ ላይ የጣለ ስርዓት እንደመሆኑ ሊያስመልስልንና ሊሰርቀን የሚችለው አጀንዳ የለም። ሊሰረቅም የሚችል አጀንዳ አይደለም። ምክንያቱም አብይ አህመድ ያሳጣነን ጥቅሞች ያሳጣነን መብቶች ቢበዛሉ እንጂ
ይበዛሉ እንጂ አብይ አህመድ ያስመለሰልን ምንም አይነት ለአማራ ህዝብ ያስመለሰልን ለኢትዮጵያ ለጎንደር ህዝብ ያስመለሰልን አንዳችም አይነት መብት የለም፣ አንዳችም አይነት ጥቅም የለም። ሆኖም ግን በዚህ ማንነትና ወሰን ጉዳይ የሚነሳባቸው ቀጠናዎችን አስመልክቶ የመጫወቻ ካርድ አድርጎ ለስርዓቱን ለማራዘም የመጫወቻ ካርድ አድርጎ ይጠቀማቸዋል። እነዚህ የመጫወቻ ካርድ ማለት ምንድነው? ለአማራው ማስፈራሪያ ሆነው እንዲታዩ በማድረግ እሱ ከሌለ አብረው እንደማይኖሩ አድርጎ በመስራት አንዳንድ ውዥንብሮችን ስዕሎችን በመፍጠር እድሜውን ለማራዘም ጥረት ያደርጋል። የአብይ አህመድ የእድሜ ማራዘሚያ ታብሌቶች አይደሉም። የአብይ አህመድ የእድሜ ማራዘሚያ ታብሌቶች አይደሉም የአማራ የማንነትና የወሰን ጥያቄዎች። ስለሆነም ሊመልሳቸው ቢችል ኑሮ ባለፉት 7 ዓመታት ማስመለስ ይችል ነበር። አብይ አህመድ እንዲመለሱ አይደለም ጉዳዮች እንዲፈቱ አይደለም የሚፈልገው። በእንጥልጥል ቆይተው የተቀበሩ ቦምብ ነው የህዝቦች ለህዝቦች የመጋጫ ምክንያት ሆነው እንዲቆዩ እናም የራሱን ፖለቲካ እንዲሰራ አመቻችቶ ነው ያስቀመጣቸው። ሆኖም ግን ፋኖ አሳልፎ የሚሰጠው ነገር የለም ሲባል በአብይ አህመድ እቅድ እየተጋጨ ጊዜውን ያባክናል ማለት ግን አይደለም። አብይ አህመድ መወገድ አለበት። አብይ አህመድ ሲወገድ ብቻ ነው ሙሉ ምላሽ ማግኘት የሚችሉ የሚል እምነቱ ስላለ ነው። መልካም። የሚቀጥለው ጥያቄያችን በቀጠናው ላይ ሊደረግ የታሰበው ጦርነት የህዝቡ ጥቅም የማስከበር ጦርነት ብለን ማለት እንችላለን ወይ? ምክንያቱም ብዙሃኑ ጦርነቱ የኦህዴድ እንጂ የህዝብ አይደለም ሲሉ ይደመጣል። ምክንያቱም ግዛት አንድነት ወይም ሉዓላዊነት ጉዳይ ከሆነ ወሰነ በጋምቤላና ቤንሻንጉል ጉሙዝ እንዲሁም በሱዳን በኩል በውጭ ኃይል እንደተያዙ ይታወቃል። ከዚህ የተነሳ ይህ ጦርነት ፍላጎት የህዝብ ጥቅም ለማስከበር ነው ማለት ይቻላል ወይ? መልካም። አብይ አህመድ እና ኦህዴድ ብልጽግና አሁን በቀጠናው መጠነ ሰፊ ጦርነቶች እንዲኖሩ አቅዶ እየሰራ ነው። እነዚህ ጦርነቶች ባህሪ ደግሞ ራሱ ማሸነፍ ባልቻለው ጦርነት መሸነፉ አይቀሬ መሆኑን ከገመገመ በኋላ ሌሎች እጆች በቀጠናው እንዲገቡ የውጭ እጆች ሁለተኛ፣ ሶስተኛ፣ አራተኛ እጆች እንዲገቡ ጎትቶ በማስገባት ቀጠናውን የቀውስ ማዕከል በማድረግ አፍርሶ በጦርነት ውስጥ እድሜ ለማራዘም ነው እየሞከረ ያለው። ሆኖም ግን ብሔራዊ ጥቅም አስጠባቂ አይደለም፣ ብሔራዊ ውርደት ያጎናጸፈ ቡድን እንጂ የአብይ አህመድ ድርጅት ብሔራዊ ጥቅም አስከባሪ አይደለም። ብሔራዊ ጥቅም የሚከበረው ህዝቦችን ከማክበርና የህዝቦችን አብሮ መኖር ተስፋ፣ የህዝቦችን መብት ማክበር፣ የህዝቦችን ይሁንታና ጥያቄ መቀበል ያልቻለ የአብይ አህመድ ብሔራዊ ጥቅም አስከባሪነት ሊባልለት አይችልም። ምክንያቱም ብሔራዊ ውርደት ነው ያመጣው፣ ብሔራዊ መፈናቀል ነው ያመጣው፣ ብሔራዊ ትርምስ ነው ያመጣው፣ ብሔራዊ መራቆት ነው ያመጣው። ብሔራዊ መራቆትን በሀገሪቱ ያስፋፋ ያለ ቡድን የብሔራዊ ጥቅም አስከባሪ ተደርጎ ሊሳል አይችልም። ስለሆነም ቢያስከብር ኑሮ የሚያስከብርባቸው መሰረታዊ የሀገሪቱ ጥቅሞች አሉ። አብይ አህመድ የሸጣቸው የለወጣቸው ብልጽግና ብኩርናውን ሽጦ ያከራያቸው አሳልፎ የሰጣቸውን ነገሮች እንኳን ማስመለስ አልቻለም። ከዛ አልፎ ተርፎ ከአንድ ክልል ወደ አንድ ክልል እንኳን ህዝቦች አብረው እንዲኖሩ እንዲንቀሳቀሱ ያልፈቀደ ነው። በሃይማኖት ጉዳይ አጋጭቷል፣ በብሔር ጉዳይ አጋጭቷል፣ በይገባኛል ጉዳይ ያጋጫል። በእነዚህ ግጭቶች መካከል የዙፋኑን ስልጣን ማራዘሚያ ለማድረግ ሞክሯል። ሆኖም ግን ስልጣኑ ደግሞ ይገረሰሳል ያለምንም ጥያቄ። የአብይ አህመድ እና የብልጽግና ስልጣን ይገረሰሳል። ይሄ መገርሰሱ አይቀርም። የህዝብ ትግል ነው። ህዝብን ታግሎ ያሸነፈ ማንም የለም። ስለዚህም አብይ አህመድ እና ቡድኖቹ እየሰሩት ያለው ደባ አብቅቷል። ብሔራዊ ጥቅም አስከባሪ ሊሆኑ አይችሉም። ጦርነቱ የማን ነው ለተባለው ጦርነቱ የአብይ አህመድና የቡድኑ እንጂ የኢትዮጵያ ህዝብ ፍላጎትና ወይም የአማራ ህዝብ ፍላጎት ይወክልና የለውም። ህዝባዊ መሰረት የለውም። ህዝባዊ ቅቡልነት የሌለው አካል ለብሔራዊ ስራ ነው የምሰራ ብሎ ሊያጭበረብር ይሆናል እንጂ ታምኖ አደራ ሊሰጥ የሚችል ተአማኒነትን የሚያተርፍ እና ከፊቱ ነው ከኋላ የሚከተለው የሚኖረው ሰው አይደለም። አብይ አህመድ ከፊት እየሄደ ከኋላ የሚከተለው በፍጹም ማንም አካል የለም። ሆኖም ግን
ጦርነቶችን መጀመር ይወዳል አብይ አህመድ። መቋጨት አይችልም፣ ግን መጀመር ይወዳል። እንዳየነው በኢትዮጵያ ውስጥ አብይ አህመድ በዚህ 7 ዓመት እስከመጣ ጊዜ ጀምሮ ከ8 በላይ ጦርነቶችን ለኩሷል። አንዱንም ግን አላሸነፈም።